አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች በሙሉ እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁ ይብዛ። ለቻናሉ አዲስ የሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ አድርጉና ቤተሰብ ሁኑን። አብረን እንቀጥላለን። ብዙ ነገሮችም አብረን እንማማራለን። ዛሬ እንግዲህ ስለምንማረው ስለ ስደት ነው። ስደት ምን ጥቅም አለው? ስደት ማለትስ ምን ማለት ነው የሚለውን ነገር ሲናይ ስደት ማለት አንድ ሰው የተሻለ ህይወትን ፍለጋ ቀያውን ለቆ የሚያደርገው ጉዞ ነው። ይሄን ስንል ስደትን እንዴት ነው መሰደድ ያለብን የሚለውን ነገር ከጎን ይመጣል ማለት ነው። ስደትን ምርጫችንን ስናደርገው እንዴት ነው ስደትን ምርጫችንን እንድናደርገው የምንችለው? እንዴት ነው ህይወታችን በማይጎዳ መልኩ ልንሰደድ የምንችለው? ከተሰደድን በኋላስ እንዴት ነው ማድረግ የምንችለው የሚለውን ነገር እናያለን ማለት ነው። ለምሳሌ እኛ ስንሰደድ የነገን የተሻለ ህይወትን ተስፋ በማድረግ እንደሆነ ሁላችንም እናውቃለን። ያንን የተሻለ ህይወትን ተስፋ አድርገን በምንጓዘው ጉዞ ላይ ብዙ ችግሮች ሊያጋጥሙን ይችላሉ። ብዙ ውጣ ውረዶችም ብዙ መከራዎችን መጋፈጥ ሊኖርብን ይችላል ማለት ነው። ስለዚህ እነዛን መከራዎችን ማቅለል የምንችልባቸው መንገዶች አሉ ካላህ በታች ማለት ነው። በመጀመሪያ ደረጃ ጉዟችንን አወጣጣችንን ማሳመር መቻል አለብን። ስንወጣ ወዴት ነው የምንወጣው? ሁሉም ሀገር ጥሩ ሰው አለ፣ ክፉ ሰው አለ። አንድ ቤት ላይ ራሱ ጥሩ አለ፣ ክፉ አለ አይደለም? ሀገር ውስጥ ማለት ነው። ስለዚህ ለእከሊት ስለተመቻት እኔም ይመቸኛል። እከሊት በደላላ መንገድ ነው የሄደችው፣ ለሷ ስለተመቻት ለኔም ይመቸኛል። ለሷ ስላልተመቻት ለኔም ደግሞ አይመቸኝም ብሎ ማለት ሳይሆን መጀመሪያ ላይ ራሳችንን ማሳመን ያለብን አወጣጣችንን ማስተካከል አለብን። አንድና አንድ ማለት ነው። አወጣጣችንን ስናስተካክል እንዴት ነው የሚጓዘው ጉዞ ማን ነው? አሁን በዚህን ሰዓት አርቲፊሻል የሆኑ እቃዎች እንዳሉ አርቲፊሻል የሆኑ ኤጀንሲዎችም አሉ። ፈቃድ የሌላቸው በህገ ወጥ የሚሰሩ ነገ ለህግ ተጠያቂነት አቀርባቸዋለሁ ብንል ልናገኛቸው የማንችላቸው ህጋዊ ያልሆኑ ኤጀንሲዎችም እንዳሉ ልናቅ ይገባል። ከአንድ ኤጀንሲ ጋር ስራ ስንጀምር ለምሳሌ ውል ስንጀምር ማን ነው? ከየት ነው? እንዴት ነው ስራው? ፍቃዱስ ከህግ ፍቃድ አለው ወይ? ህጋዊ የሆነ ነው ወይ የሚለውን ነገር ማጣራት መቻል አለብን። በብዛት አሁን በዚህ ጊዜ ብቻ የጥቅም ጉዳይ ነው እንጂ የግል ጥቅምን የማስከበር ጉዳይ ነው እንጂ ለሰው ህይወት ዋጋ ማሰጣት አቁሟል፣ ቆይቷል። ሰው ለሰው ህይወት ዋጋ እየሰጠ አይደለም። ምክንያቱም እንደምንም ብሎ የሚያገኘውን ጥቅም ነው የሚፈልገው። በተለያዩ ደላሎች እኔ ሸኛችኋለሁ፣ እኔ ከኤጀንሲ ያገናኛችኋለሁ የሚሉ ብዙዎች በነፃ ሸኛችኋለሁ፣ ሰርታችሁ ትከፍላላችሁ ብሎ የሚወተውቱ በዚህ ሰዓት ባለ ሶሻል ሚዲያ ላይ የሚወተውቱ ብዙዎች ናቸው ያሉት። ብዙዎች አሉ። እነዚህን ሰዎች አንድ የሆኑ አምነን አዎ ብለን ነአም ብለን ልንቀበላቸው አይገባም። አውቃለሁ ነገሮች ከነገሩ ከህይወት ከኑሮ ውድነቱ ከህይወት ፈተና የተነሳ የምንገባበት እንደሆነ ማለት ነው። ይህም ሆኖ ያ ግን ተስፋ መኖር አለበት። አንድ ሰው ተስፋ ሊኖረው ይገባል። በተስፋ ነው መኖር ያለበት። ቆይቶም እንኳን በትክክለኛው መንገድ ጨርሶ ቢወጣ ዘላቂ የሆነ ስራ ሰርቶ ፈጣሪውን ይዞ ማለት ነው ዘላቂ የሆነ ስራ ሰርቶ ዘላቂ የሆነ ውጤትን አላህን ይዞ ያስመዘግባል። አላህ በረካ ካደረገለት ማለት ነው። በተሰራ ልክ ሳይሆን አላህ በረካ ባደረገው ልክ ነው በረካ የሚሆነውና ያንን አድርጎ መመለስ ይችላል። ግን ቶሎ በሳምንት በ15 በወር ውስጥ ጨርሰን እንሸኛለን የሆነ ነገር የሚሉ አሉባልታ ወሬዎችን የሚነፉ ሰዎችን ተከትለን በሳምንት በ15 ሀገሪቷን ለቀን ሌላ ሀገር ላይ መገኘታችንን ውጤት አድርገን የምንቆጥር ብዙዎቻችን አለን። ምክንያቱም ይሄ ውጤት አይደለም። ይሄ ውጤት ሊሆን አይችልም። የረጋ ወተት ቅቤ ይወጣል የሚባል ነገርም አለ አይደል? የሀገሬ ሰው እንደዛ ይላል አይደል? ስለዚህ ረጋ ብሎ ነገሮችን በሰከነ መንፈስ አይተው ስር መሰረቱን ማለት ነው። ስር መሰረቱን አይተው በቃ
ነገሮችን አጣርተው መጓዝ መቻል አለበት ባይነኝ አንድ ሰው ሲወጣ ማለት ነው። እንደ መውጣት ቀላል ነገር የለም፣ ግን ተመልሶ የመግባት ነገር የተነሱበትን የወጡለትን አላማ የማሳካት ጉዳይ ነው ትልቁ ችግር ማለት ነው። ስለዚህ ለዚህ ችግር ላለመጋለጥ እባካችሁን ወንድሞች እህቶች ከሀገር ስትወጡ ተረጋግታችሁ አስባችሁበት አጥንታችሁ ውጡ። በህጋዊ ወጣችሁ በህገ ወጥም ወጣችሁ ብሩ እንደው ያው ነው። በህጋዊ የመውጣት ቻንስ እያላችሁ ብዙ ብር ነው የሚያስከፍለን፣ ብዙ ጊዜ ነው የሚያቆየን ብላችሁ ህይወታችሁን ለአደጋ እንዳትጥሉ። ህይወት ምትክ የላትም፣ ካለፈች ያለፈች ነው። ስለዚህ አንዴውኑ አልፎ ሞቶ መገላገል እንኳን አንድ ነገር ነው። አሁን እዩ በረሃ ላይ የሚሰቃዩ ወንድም እህቶቻችንን፣ ሊቢያ ላይ እስር ቤት የሚሰቃዩ ወንድም እህቶቻችንን ለብዙ እንግልት እየተጋለጡ ያሉት አልፎም ደግሞ ህይወታቸውን እያጡ ያሉት አስክሬናቸው እንኳን ለሀገራቸው መብቃት ያልቻሉ ብዙዎች ናቸው ያሉት። ስለዚህ እባካችሁ ስደት ጥቅም ብቻ አይደለም ያለው፣ የሚያመዝነው ጉዳቱ ነው። እንደው እንኳን በህጋዊ መንገድ ወጥቶ ራሱ ስደት ከጥቅሙ ጉዳቱ ነው የሚያመዝነው አይደለም በህገ ወጥ። አውቃለሁ፣ ይገባኛል የኑሮ ሁኔታ እንደሚያሳድድ በራሱ ማለት ነው። ግን ቢያሳድድም ህይወትን በተስፋ ነው የምንኖረው። ተስፋ አድርገን በተስፋ ነገሮቹን አመቻችተን ለምሳሌ በተወሰነ ደረጃ ቋንቋ ማወቅ ማለት ዛሬውን ሶሻል ሚዲያ አለ። ተች ስክሪን ስልክ ገዝቶ ይዞ ሸበካ እየተጠቀሙ ማለት ነው። አረበኛም እንግሊዘኛም የሆነ ነገር በማስታወሻ እየተያዘ ማጥናት፣ በእንግሊዘኛም የሆነ ያክል ለመግባባት፣ በአረብኛም የሆነ ያክል ለመግባባት ቋንቋውን ማጥናት። ምክንያቱም ዝም ከማለትና ከመናገር የሚገናኝ ነገር የለም። ኦኬ፣ ሲናገር አንድ ሰው የሆነ ነገር መፍትሄ ሊያገኝ ይችላል። በተለይ ደግሞ የሚመክራቸው ነገር ማለት ነው እንግሊዘኛን የሆነ ነገር ያዙ፣ ይወቁ። አሁን እንግሊዘኛ ትምህርት በነፃ እየተሰጠ ነው። ሶሻል ሚዲያ ላይ ስትገቡ ዩቲዩብ ላይ የእንግሊዘኛ ትምህርት ቲክቶክ ላይ እየተለቀቀ ነው። መግባቢያዎችን ያዙ። መግባቢያ ቋንቋ እንግሊዘኛን ሲታውቁ ማለት ነው። አረቦች እንግሊዘኛን በጣም ነው የሚፈሩት። እንግሊዘኛ የሚታውቁ ከሆነ አይደፍሯችሁ። በቃ እንደው አረብኛውን ከማወቅ ይልቅ እንግሊዘኛውን ቢታውቁ እነሱ አይደፍሯችሁ። አረብኛን አትወቁ እያልኳችሁ አይደለም። አረብኛ አያስፈልግም እያልኳችሁ አይደለም። በተወሰነ መልኩ ስለ ስራም የሆነ ነገር ሲኦሲ ውሰዱ። አውቃለሁ ሲኦሲ ብትማሩ ሲኦሲ በጊዜ እንደማይወጣ አውቃለሁ። ምክንያቱም ያም ለምንድን ነው በጎን ከፍላችሁ እንድታወጡ ስለሚፈልግ የተማርንበት የሲኦሲ ውጤት እንዲወጣ አይፈቀድም። አይወጣም፣ ይቆያል። ለዛ ነው። ግን ከፍላችሁም የምታወጡ ቢሆን የሆነ ነገር ውሰዱ ትምህርት። አሁን በዚህ ሰዓት በሾፌርና በአሚነል መንዝሊ ያም ማለት በቤት ሾፌርነት በሸሪካ በምናምን እያሉ አምጥተው ማለት ነው ልጆችን ወደ ደን ነው እያባረሯቸው አሉት። ግመል ጥበቃ፣ ፍየል ጥበቃ እዛ በረሃ ላይ እዚህ ሀገር ሙቀቱን ያውቀዋልና በዚህ በሙቀት ላይ ያለ ሙከይፍ በግ ፍየል ጠብቆ ግመል ጠብቆ ራሳቸው ምግብ ሰርቶ እየበሉ እዛ የህይወትን ጉዳይ አስቡት። ዱርዬዎች አሉ፣ ህይወት መጥፋት አለ፣ ብዙ ነገር አለ። ስለዚህ ያ ነው ያለው። ሸቃሊት ነኝ። ሸቃሎች ገብታችሁ ላይክ፣ ሼር፣ ሳብስክራይብ አድርጉ። ሸቃሊት ነኝ ብላችሁ ኮሜንት ላይ ጻፉልኝ። ገብቼ ላይክ ሼር አረግላችኋለሁ፣ ሳብስክራይብ አረግላችኋለሁ። እድሜያችንን በሰው ሀገር ላይ የሰው ቤት ኩሽና እያጸዳን እድሜያችንን መጨረስ የለብንም። ዛሬ ስራ በራስሽ ስልክ በቤትሽ ቁጭ ብለሽ መስራት የምትችበት የስራ ጊዜ ነው። ዩቲዩበር መሆን የምትፈልጉ የመዳም ቅመሞች የመዳም ቅመም ነኝ ወይም ሸቃሊት ነኝ ብላችሁ ኮሜንት ላይ ጻፉልኝ። ገብቼ ሁላችሁን ኮሜንታችሁን አንብቤ ላይክ ሼር አደርግላችኋለሁ፣ ሳብስክራይብ አደርግላችኋለሁ። ተባብረን ከሰራን የማናገኘው ውጤት የለም። ኑ አብረን እንስራ፣ ኑ አብረን እንለውጥ። ኑ ላይክ አርጉ፣ ሼር አርጉ፣ ሰብስክራይብ። እኔም ላይክ ሼር አረጋለሁ፣ ገብቼ ሰብስክራይብ አረግላችኋለሁ። አበረታታችኋለሁ። የተለያዩ ቪዲዮዎችን ስለሚለቅ ደግሞ ቪዲዮ ላይክ ማድረጋቸውን እንዳትረሱ።
እላችኋለሁ። በያላችሁበት ሰላማችሁ ይብዛ። ሀያት ቲዩብ ነው ይህንን የሚያስተላልፍላችሁ። ቻናሉን እየገባችሁ ሳብስክራይብ አድርጉት። ወሰላሙ አለይኩም። ሰላማችሁ ይብዛ። ባይ ባይ።